ሰላም ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እያንዳንዳችን ሰዎች በየዕለቱ ልንተገበራቸው የሚገባን 8 ነገሮችን እየላችሁ ቀርቤያለሁኝ። እስከ ፍጻሜ እንድትከታተሉኝ በትህትና እጠይቃለሁ። ከስምንቱ አንደኛው ሰውነትን መንከባከብ፣ ቢያንስ አንድ ጤነኛ አመጋገብ፣ በቂ ንጹህ ውሃ፣ ሰውነትን ያንቀሳቅሶ ወይም መራመድ፣ ቀላል ስፖርታዊ እንቅስቃሴ መስራት ጤናማ አካል ጤናማ አእምሮን ይደግፋል። ይሄ ይሆናል አንደኛው። ሁለተኛው አእምሮን ይንከባከቡ። ከ5 እስከ 10 ደቂቃ በጸጥታ ወይም በጸሎት ወይም በማሰላሰል አሳልፉ። ብዙ አሉታዊ ዜማዎችን ወይም ማህበራዊ ሚዲያዎችን ያስወግዱ። አንድ ትንሽ አዲስ ነገር ይማሩ ወይም እውነታ ሀሳብ ያድርጉ ይላል። ሶስተኛው ፍሬያማ ነገር ያድርጉ። ቢያንስ አንድ ትርጉም ያለው ተግባር ያጠናቁ። ትንሽ ስራ እንኳ ይስሩ። እድገትንና በራስ መተማመንን ይፈጥራልና። አራተኛው ምስጋናን ተለማመዱ። ቢያንስ ስለ አንድ ነገር አመስግኑ። ህይወትን፣ ጤናን፣ ቤተሰብን ወይም እድልን አድንቁ። ምስጋና ጭንቀትን ይቀንሳል፣ ሰላምንም ይጨምራል። ደግነት እናሳይ ይላል። አምስተኛው እዛ ከመግባታችን በፊት በመሃል አረፍ ብለን ማለት ነው። አምስተኛው ደግነትን አሳይ ነው። ጥሩ ቃል ተናገር። አንድን ሰው በትንሹም ቢሆን እርዳ። ፈገግ በል። አክብሮትን አሳይ። ደግነት ባልተጠበቀ መንገድ ወደ አንተ ይመለሳልና ይላል። አምስተኛው ይሄ ነው። ስድስተኛው ቃላትን እና ድርጊትን ይቆጣጠሩ። ከመናገር በፊት አስብ። አላስፈላጊ ቁጣን ወይም ክርክርን ያስወግዱ። ከምላሽ ይልቅ ትዕግስት ይምረጡ። ራስን መግዛት ጥንካሬ ነው ይላል። ስድስተኛው። ሰባተኛው ከመተኛቱ በፊት ማሰላሰል። ራስን ጠይቅ። ዛሬ ምን ጥሩ አደረጉ? ነገ የተሻለ ምን ማድረግ እችላለሁ? በማለት ራስዎትን ይጠይቁ ይላል። ውድ ቻናሌ ተከታታዮች 8ኛውና የመጨረሻው በአግባቡ እረፍት ማድረግ፣ በቂ እንቅልፍ መተኛት። ስልክን ከመተኛቱ በፊት ያስቀምጡ ወይም ደግሞ ይዝጉ። እረፍት ስንፍና አይደለም፣ መጠገን ስለሆነ በአግባቡ እረፍት ያድርጉ ይላል። ስለዚህ እነዚህ የመሳሰሉ ተግባራትን በመፈጸም ራሳችንንና ጤንነታችንን መጠበቅ እንዳለብን የሚያሳይ መልእክት ነውና እስከ ፍጻሜ ስለተከታተላችሁን አመሰግናለሁ። ክብረት ይስጥልን።